ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በመላው ዓለም ፕሮግራማችን የምታደምጡ የቻናላችን ተከታታዮች እነሆ በሁለተኛ ክፍል በዕለተ እሁድ ፕሮግራማችን በድጋሚ ወደ እናንተ መጥተናል። በቼልሲ ዙሪያ ይሆናል ቆይታ የምናደርገው። ይሄ ለመወያያነት መነሻ ነጥብ ይሁን እንጂ ሰፋ ያሉ ዝርዝር ጉዳዮችን የምናነሳባቸው ተጨማሪ የዝውውር እና የተለያዩ ጉዳዮች ይኖራሉ። በቀጣይ ፕሮግራሞች እንግዲህ ሰፊ የሆነ ሀሳቦች የምናነሳባቸው ፕሮግራሞች ይኖሩናል። ነገር ግን ይሄ የቼልሲ ቡድን ምን አይነት ለውጦችን እያመጣ ነው? የተጫዋቾች የግል ብቃት፣ የሜዳ ውስጥ አስተዋጽኦ ከጨዋታ ጨዋታ እየተለየ የመጣው የቼልሲና የዛቪ አሎንሶ መዋሃድ ከጊዜ ወደ ጊዜ አስተማማኝነቱን፣ ዋስትናውን በወዳጅነት ጨዋታዎች ለቡድኑ ደጋፊዎች መስጠቱን ቀጥሏል። እነዚህን ጉዳዮች ደግሞ በአብዛኛው በቅርብ ጊዜያት ውስጥ የተደረጉ ጨዋታዎችን በደንብ እየነገሩን ነው የሚገኘው እና በትናንትናው ዕለት እንደተመለከታችሁት ቼልሲ ሶሲዳድን አስተናግዶ 3-1 በወዳጅነት ጨዋታ አሸንፏል። በጨዋታው እንግዲህ የብሪቲሽ ሪካርድ ተከፍሎበት የመጣው ሞርጋን ሮጀርስ እንዲሁም በቼልሲ ቤት ዳግም ነፍስ መዝራት የቻለው አስተማማኝነት መስጠት የጀመረው የተጠበቀውን ብቃት ዳግም ማግኘት የጀመረው ጆአው ፔድሮ 2 ግብ ማስቆጠር ችሏል። ግን እንደ ቡድን ቼልሲ ከጨዋታ ጨዋታ እያሳየ የመጣው ለውጥ ምን ያክል ለቡድኑ ደጋፊዎችም ሆነ ለእግር ኳሱ ቤተሰብ አስተማማኝነት ሰጥቷል የሚለው ጉዳይ መነጋገሪያ ርዕስ ነው። ቼልሲ ከተጠበቀው በላይ ሊሆን የሚችል አይነት ቡድን አቅም እንዳለው እያሳየ ነው በተደጋጋሚ። ለዚህ ደግሞ ትልቁ ማሳያ የተጫዋቾቹ የግል ብቃት እያደገ የመጣበት ርቀት ነው። ይሄ ምናልባት በቀጣይ የቼልሲን ሲዝን ከጠበቅነው በላይ ሆኖ ልናስተውል እንደምንችል በድጋሚ እንደ ቡድን ቼልሲ እያሳየ የሚገኘው እንቅስቃሴም በሜዳ ውስጥ ከጨዋታ ጨዋታ የተጫዋቾቹ መዋሃድ የሲስተሙ አስተማማኝ መሆንን የበለጠ እየተመለከትን ነው። ታዲያ በዚህ መሃል ደግሞ የበለጠ ለክለቡ ደጋፊዎች ዋስትና እየሰጠ የሚገኘው ደግሞ ጆአው ፔድሮ ብቃቱ በቼልሲ ቤት ከፈረመበት ጊዜ አንስቶ በአሰልጣኝ መለዋወጥ፣ በቡድን አለመረጋጋት፣ የሽግግር ጊዜ ክፍተቶች፣ እንደ ቡድን ቼልሲ የተሟላ አለመሆኑ፣ ከክለብ ወርልድ ካፕ በኋላ ክለቡ ያገኘው የአጭር ጊዜ በእግር ኳስ ታሪክ አጭሩ የእረፍት ጊዜን ያገኘ ክለብ ሆኖ ባንኩን ክለቡ እንደ አትራፊ ካምፓኒ በርካታ ትርፎችን አስመዝግቦ ነገር ግን ከፍተኛ የውጤት ቀውስ ከፊት ለፊት ያስተናገደበት የክለብ ወርልድ ካፕ ድምር ውጤት ያመጣው ጣጣን የቀመሰበት የውድድር ዓመት ላይ ቢያንስ ቼልሲ መጥፎ ሲዝን እንኳን ቢያሳልፍ በግል ጥረቱና ብቃቱ ግን በጎ ሲዝን አሳልፏል። መጪውን ሲዝን ግን የዛሬ ሳምንት የሚጀምረው የውድድር ዓመት ግን ለቼልሲ ደጋፊዎች ከተስፋም የዘለለ ብዙ ጉዳዮችን አርቀው እንዲመለከቱ ያስቻለ የጨዋታና የብቃት ከፍታን እያስተዋልን ነው ጆአው ፔድሮ ውስጥ። በተቃራኒ ኤንዞ ፈርናንዴስ የተደበላለቀ ስሜት በትናንትናው ዕለት አስተናግዷል። ከፍተኛ ተቃውሞ ገጥሞታል። አነስተኛ የሆነ ድጋፍ ደግሞ አግኝቷል። ግን ኤንዞ ፈርናንዴስ በቼልሲ ቤት የሚቆይ ይመስላችኋል? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ። ይህን ጥያቄ ያነሳውበት አንደኛው ምክንያት ተጫዋቹ በቆይታው ዙሪያ ጥርት ያለ አቋም ላይ ለመድረስ አሁን ስልጣኑ መብቱም በቼልሲ እጅ ላይ ያለ ይመስላል። ምክንያቱም ይሄ ተጫዋች ከዚህ በፊት እንደምታውቁት
በሶሻል ሚዲያ በአንዳንድ ስትሪም በሚደረጉ ፕሮግራሞች ላይ ቀርቦ በሰጠው አስተያየት ከቼልሲ ደጋፊዎች ጋር አለመግባባት ውስጥ ገብቷል። በክለቡም ለሽያጭ ወጥቶ ነበር። ውዝግቦች ተፈጥረው እልባት ሳይበጅላቸው ወደ ዓለም ዋንጫ ተሻገረ። አሁን ከዓለም ዋንጫ ቆይታ በኋላ ነው በድጋሚ ወደ ስብስቡ መጥቶ እንግዲህ ቼልሲ የተጫዋቹን የሽያጭ ሂደት ለማከናወን ፈላጊ ክለቦች በእንደነዚህ አይነት ቀን በእንደነዚህ አይነት ሰዓት ድረስ ይሄን ያክል የክፍያ መጠን ይዘው ከመጡ ለመሸጥ ዝግጁ ነኝ በማለት አቋሙን ገልጾ ውሳኔውን ገልጾ ቢጠብቅም ያ ቀን አልፏል። ዓርብ ዕለት ያ ቀን አልፏል ማለት ግን ኤንዞ ፈርናንዴዝ ይቆያል ማለት ነው ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ። በትናንትናው ዕለት ግን ተቀይሮ ሲገባ ኤንዞ ፈርናንዴዝ ብርቱ የሆነ ተቃውሞና አነስተኛ የሆነ ድጋፍ አግኝቷል። የተቃውሞ ቁጥር ግን ከፍተኛ እንደሆነ እየተናገሩ ነው በሜዳ ውስጥ የሚገኙ የጨዋታ ዘጋቢዎች። የዛሬ እንግሊዝ ጋዜጦችን በስክሪናችን ላይ ተመልከቱ። ሁሉም ማለት ይቻላል የኤንዞ ፈርናንዴዝን ተቃውሞ በተመለከተ ትኩረት አድርገው ነው የእግር ኳስ ገጻቸውን ዋና ሽፋን ሰጥተው ትኩረት አድርገው እየተወያዩ የሚገኙት። ኤንዞ የቼልሲ ቤት ቆይታው እስካሁን ድረስ ባይረጋገጥም ግን አሁን ስልጣኑም መብቱም 100% የክሊርሌ ካፒታልና የቶዲ ቦይሊ ውሳኔ ላይ ወድቋል። ታዲያ በቀጣይ ምን አይነት ስቴፖችን ይከተላሉ? አብረን በጋራ የምንመለከተው ነው። ግን ጆao ፔድሮ ከተጠናቀቀው ሲዝን የበለጠ አገልግሎቱ፣ አስተማማኝነቱ የዚህ ተጫዋች ከጊዜ ወደ ጊዜ ከፍ እያለ እየዳበረ እያደገ አሁን ለቡድኑ ቁልፍ ሊሆን እንደሚችል በርካታ ምልክቶችን እያሳየ ነው። የዚህ ተጫዋች ልዩነት ፈጣሪ መሆን ለዛቪ አሎንሶ ትልቅ ጭንቅ እንደሚያቀል ይታወቃል። የበለጠ ደግሞ የዛቪ አሎንሶ ቡድን በዚህ የቅድመ ውድድር ጊዜ ዝግጅት ከታዘብናቸው ጉዳዮች መካከል የበለጠ ባላንስ ሆኖ ስለሚቆይ ተጫዋቹ በተጠናቀቀ የውድድር ዓመት እየተመለሰ አማካይ ቁጥሩን ከፍ እያደረገ የአማካይ ዲፓርትመንቱን እያገዘ በቁጥር ከሚሰጠው ሚና ጋር በተያያዘ የበለጠ ለጎል ከመቅረብ ይልቅ አማካዩን በማገዝ በኩል የሚቆይባቸው ደቂቃዎች ከፍተኛ ስለሆኑ ይህን ተጫዋች ከግብ አርቆት በአንዳንድ ወቅት እንደውም ከ10 በላይ ጨዋታዎችን ግብ ሳያስቆጥርም የቆየበት ወቅት ነበር በተከታታይ በሁሉም ውድድሮች። አሁን ግን በዚህ የቅድመ ውድድር ጊዜ ዝግጅት ከተመለከታችሁ ካለፉት 5 ጨዋታዎች ውስጥ በ7ቱ ግብ አስቆጥሯል። ከ5 ባደረገው ጨዋታ 7 ግብ ማስቆጠር ችሏል። ይሄ ተጫዋች ወደ ቦክስ እንዲቀርብ ወደ ግብ እንዲቀርብ በተደረገ ቁጥር የሚፈጥረው የፊት መስመር አማራጭና ግብ ለማስቆጠር የበለጠ ያለው ጥንካሬና እይታው በጣም የሚያስገርም ነው። እንደ ሐሰተኛ 9 ቁጥር አውት ኤንድ አውት 9 ቁጥር እንኳን ባይሆን እንደ ሐሰተኛ 9 ቁጥር የሚጠቀሙት አይነት የአጥቂ ካራክተር ያለው ነው። የበለጠ ለቡድን አማራጭ ለፊት መስመር ተጫዋቾች ጫናን፣ ክፍተትን የሚያቀል የበለጠ ደግሞ ፋይናል ሰርድ ላይ ባሉ እንቅስቃሴዎች ላይ ለምሳሌ ክንፍ ካሉ ተጫዋቾች ጋር አንድ ለአንድ እየተቀባበለ የተጋጣሚን ተጫዋች ማጉደል ያለው እይታ የቡድን አጋሮችን ነፃ የሚያወጣበት አጭርና ረጅም ፓሶቹ ለፊት መስመር ተጨማሪ አጋዥ ኃይሎች ራሱ በጣም ነፃነት የሚሰጥ የፊት መስመር ተጫዋች ነው። አሎንሶ የበለጠ ደግሞ እንዲህ አይነት ተጫዋቾች እንዲገደቡ ስለማይፈልግ የአማካይ ክፍሉ ሎድ ባላንስ ባደረገ ቁጥር በነፃነት የመጫወት አቅሙን የሚያገኘው የፊት መስመሩ ተጫዋች ነው። የአሎንሶ ቡድን ደግሞ በዚህ
የቅድመ ውድድር ጊዜ ዝግጅት ምን ተመለከትን? ተለዋዋጭ በሆነ ባህሪ የጨዋታን ሲስተም ሜዳ ውስጥ እየተገበረ እያሻሻለ እያሳደገ የመጣበት መንገድ ደግሞ እጅጉን አስደናቂ የሆነ እድገት በቡድን ውስጥ እያየን፣ የዚህ እድገት ደግሞ ማሳያ ጆዋው ፔድሮ ነው። ታስታውሳላችሁ ያለፈው የዓለም ዋንጫ ከአንድ ወር ምናምን ቀደም ብሎ የተደረገው የዓለም ዋንጫ ላይ ምናልባት የካርሎ አንጀሎቲ ብራዚል ብሔራዊ ቡድን ውስጥ ትላልቅ እንደ ስህተት እንደ ክፍተት ሊነሱ ከሚችሉ ጉዳዮች መካከል አንዱና ምናልባት ግንባር ቀደም ተደርጎ የሚነሳው ኢጎር ቲያጎን መርጦ ከመሄድ የበለጠ ትልቅ ስህተት አለ ብዬ አላስብም። በዛ ስብስብ ውስጥ የአሰልጣኙ የግል እይታና የምልመላ ውጤት ክራይቴሪያ እንዳለ ሆኖ ግን በአጠቃላይ ካላቸው ፕሮፋይል ከሚጫወቱበት ቡድን ያስቆጠሩት የግብ አይነትን ደግሞ አውጥተን አውርደን ከተመለከትን ያለው ቁጥር ከፍ ሊል ይችላል፣ ጥራቱ ግን ከፍ ይላል ለማለት ይቸግራል። ከብቃትም ከአስተማማኝነትም የበለጠ ፊዚካሊቲን ትኩረት ካላደረግን በስተቀር ጆዋው ፔድሮን አለመምረጥ ስህተት ተደርጎ ሊወሰድ ይችላል። የአንቸሎቲ አይነት ሃይ ፕሮፋይል የሆኑ አሰልጣኞች በእንደነዚህ አይነት ስህተቶች ሊለኩ ባይገባም ግን በወቅቱ ካለው የምርጫ አንጻር ምናልባት የብራዚል ብሔራዊ ቡድን ዓለም ዋንጫ ላይ ከታየው እንቅስቃሴ አስደናቂው የቪኒ የግል ጥረት ውጪ እዚህ ግባ የሚባል የተጫዋቾች የነጠረ ብቃትን አልተመለከትም። ግን እንደ ቡድን ደግሞ የአንድ ክለብም ሆነ ብሔራዊ ቡድን ዝግጅት የበለጠ ፍሌክሲቢሊቲውን ከፍ እንዲያደርግ ፍሉዲቲውን ከፍ እንዲያደርግ ከሚያግዙ አጋዥ ኃይሎች መካከል አንዱ ጆዋው ፔድሮ አይነት ተጫዋች ነው። ለምን የሚገደብ ሚና የለው። እንደ ዊንገር ወጥቶ መጫወት ይችላል። እንደ ክሬቲቭ አማካይ ወደኋላ ተመልሶ መጫወት ይችላል። ቦክስም ማጥቃት ይችላል። በአስተማማኝ ሁኔታ ፕረስ ያደርጋል። የጋራ ኳሶች ላይ በተለይ የአየር ላይ ኳሶች ላይ ያለው ጥንካሬ አለ። ፊዚካሊ ፊት የሆነ ተጫዋች ነው። ቴክኒካሊ ደግሞ የበለጠ አስተማማኝ ነው። ፊኒሽንጉ ደግሞ አንዳንድ ጨዋታዎች ላይ የሚያስቆጥራቸው የጎል አይነቶች ደግሞ የተጫዋቹን ኳሊቲ በልዩነት የሚያሳይ። ታዲያ በቀጣይ ሲዝን ቼልሲ በዚህ ተጫዋች ላይ ቢተማመን ሊያስገርም አይችልም። ምክንያቱም ይሄ ተጫዋች በነገራችን ላይ ከባድ የሆነ የጉዳት ሪከርድ የለበትም። አሳሳቢ የሆነ አሁን ሌላኛው አስተማማኙ ጉዳይ ይሄ የበለጠ ይሄ ጠንክሮ በመስራትና ከጨዋታ ጨዋታ እያደገ በፕሮግረስ እያደረገ እየመጣ ብቃቱና ፎርሙን የሚያገኝ ተጫዋች ነው። ይሄ ደግሞ ለቼልሲ አይነት ቡድን ላይ ከሚጠቅሙ ጉዳዮች መካከል አንዱና ዋነኛው ሽግግርና እድገትን ነው። አሁን ቼልሲ የተያያዘው ከተጠናቀቀው ሲዝን የዘንድሮ ሲዝን በአሎንሶ የተሻለ ደረጃንና ጥንካሬን ይዞ ማጠናቀቅ ይፈልጋል። ይሄ ደግሞ ከጨዋታ ጨዋታ ማደግን ይፈልጋል። በቅድመ የውድድር ጊዜ ዝግጅት እንኳን የቼልሲ ለውጥና እድገት በደንብ ይስተዋላል ሜዳ ውስጥ። አሁን የቡድኑን የቅንጅት ጊዜ አያስረዝምም ከሚባሉ ጉዳዮች መካከል አንዱ የነ ጆዋው ፔድሮ በሜዳ ውስጥ ያላቸው ሚናና አስተዋጽኦ የበለጠ ለአሰልጣኙ ጭንቀት የሚያቀሉ ናቸው፣ ወይም የቤት ስራቸውን የሚቀንሱ ናቸው። የግድ የአሰልጣኙን ተጨማሪ ትዕዛዝና እገዛን አይጠብቁ ለአንድ ውጤታማ እንቅስቃሴ ማለት ነው። ይሄ የበለጠ ለቼልሲ ለቀጣይ ሲዝን ትልቁ አስተማማኝ ጉዳይ ይመስለኛል። በትናንትና የቅድመ ውድድር ጊዜ ዝግጅት ካዩዋቸው የተጫዋቹ ግቦች የበለጠ ቼልሲ ተለዋዋጭ በሆነ የታክቲክ ባህሪ ውስጥ የጆዋው ፔድሮ ነፃነትና የነበረው እንቅስቃሴ እጅጉን ለቼልሲ ትልቅ አቅም፣ ለዛቪ አሎንሶ ትልቅ ራስ ምታት ያቀለለ ተጫዋች ይመስለኛል። እስቲ እናንተን ሀሳብ አስተያየት በኮሜንት መስጫ ግለጹ። ሌላኛው ነጥብ ኤንዞ ፈርናንዴዝ ነው። አድማጮች የኤንዞ ፈርናንዴዝ ጉዳይ የተቋጨ አይመስለኝም። ወይም ይመስላችኋል ወይ? እስቲ በጥያቄ ልጀምር። ለመሰላችሁ አሁን በትናንትናው ዕለት በስቴዲየም የታየው ሪያክሽን 100% ፖዚቲቭ ነው ብሎ ለመቀበል ይቸግራል። ለምን?
በጥሩ መልኩ አይደለም ኤንዞን የተቀበሉት። ተቃውሞ አለ። የተጫዋቹ አስተያየት ደጋፊውን አስከፍቷል። ያንን ቁጣ ነው የገለጸው ደጋፊው። አሁን እንደነዚህ አይነት ጉዳዮችን አሁን እንደዚህ አይነት ቼኖች መላቀቅ ሲጀምሩ በደጋፊና በተጫዋች መካከል ተጫዋቹ ድጋሚ በዚህ ክለብ ለመዝለቅ ሲወስን ከሚያደርጋቸው ጉዳዮች መካከል በትልቅ ጨዋታ ልዩነት መፍጠር፣ በግዙፍ ውድድሮች ላይ የራሱን አቅም ማሳየት፣ እነዛ ጉዳዮች ምን ይሆናሉ? የደጋፊን ቀልብ ድጋሚ ለመግዛት አመቺ ሁኔታ ይፈጥራል። ግን ደጋፊ አለኝ የሚለው መተማመኛው የኔ ነው የሚለውን ክለቡ ላይ ማመጽ ደግሞ ደጋፊ አይደራደርም። ምክንያቱም ክለብ አንዱ ደጋፊ ማለት ነው። ስለዚህ ይሄ ጉዳይ መቋጫ እንዳይበጅለት ከሚያደርጉ ጉዳዮች መካከል ወይም አለመረጋጋት እንዲቀጥሉ የሚያደርጉ ጉዳዮች መካከል በደጋፊና በተጫዋች መካከል ያለው ቅሬታ ወደ አንድ መስመር ሳይመጣ ሲቀር መምጣቱ የበለጠ ይወደዳል። ካልመጣ ግን መለያየት ትልቁ አማራጭ ነው። አሁን የመቆየት ቻንሱ የመልቀቅ ቻንሱም የሚወሰነው ያቺ ዴድላይን ዴይ ስላለቀች በብሉ ኮኖች ኃላፊነት ላይ የተመሰረተ ነው። ከፈለጉ ይሸጡታል፣ ካልፈለጉ አይሸጡት። የበለጠ ማቆየት ከፈለጉና እሱም ከቆየ ደግሞ ኮንትራት የመፈረም ግዴታ አለበት። ይህን ኮንትራት የሚፈርም ከሆነ ደግሞ አሁን ከሚያገኘው የደሞዝ ክፍያ በእጅጉ እንዲያድግ ይፈልጋል። ይህንን ደግሞ ቼልሲዎች የማሟላት ክራይቴሪያ ማስቀመጥ አለባቸው። ሁለቱ ወገኖች ወደ ጠረጴዛ ወርደው በስምምነት ካጠናቀቁ ግን ደጋፊ በራሱ ተጫዋች ላይ ቂም ይዞ አይቆይም። ምክንያቱም ለዚህ ማሊያ ካለው ክብርና ፍቅር አንጻር ነው ኮንትራቱን የሚያኖረው። ስለዚህ የኤንዞ ፈርናንዴዝ ጉዳይ መቋጫ እስከሚበጅለት ድረስ መነጋገሪያ ርዕስ መሆኑ ይቀጥላል። ግን ለቼልሲ ደጋፊዎች አዲስ የልብ ምት የሆነው ጆዋው ፔድሮ፣ አሁን የጆዋው ፔድሮ ጊዜ ነው። እስቲ እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮሜንት መስጫ ያስቀመጣችሁ። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሌላ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።